እንደዚህ አትሁን እንዴ አዚዝ ያንን ላፕቶፕ በእጣ መልክ ይዤላችሁ መጥቻለሁ። የእጣ መቁረጫ ዋጋው 1000 ብር ነው። የእጣው ጊዜ የሚቆይበት ደግሞ ለ30 ቀናት ነው ማለት ነው። ከ30 ቀን በኋላ ምሽት ላይ ላይቭ ላይ እጣ እንጥላለን። እጣው የደረሰው ሰው ላፕቶፑን ማግኘት ይችላል። ከሀገር ውጭ የሆነ ሰው ካለ ደግሞ ምናልባት የሚቀበልላችሁ ሰው ከሌላችሁ 60 ሺህ ብሩን የእጣ ብሩን ወደ አካውንታችሁ እናስተላልፍላችሁ ይሆናል። እድላችሁን ሞክሩ። መመዝገብ የምትፈልጉ ሰዎች ስልክ ቁጥር አስቀምጥላችኋለሁ። በዛ ስልክ ቁጥር እየደወላችሁ እጣችሁን እድላችሁን መሞከር ትችላላችሁ። ከልብ ወዳችኋለሁ። አመሰግናለሁ። ሰላም አለይኩም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበል። እንግዲህ አሁን ያለሁት ሄሮል ቤት ነው። አዚዝ ነው እዚህ እንድመጣ ያደረገኝ። ሄሮል ቤት ውስጥ የለችም። ነገር ግን ያው እስካሁን ድረስ በአዚዝ እና በሄሮል መካከል እየተፈጠሩ ያሉት ነገሮች ሁላችሁም ተመልክታችኋልና አሁንም ተስፋ አልቆረጠም። ተስፋ ለመቁረጥን ያው ከአዚዝ መማር አለብን ብዬ አስባለሁና በጣም ጥንካሬ ያለው ስነ ልቦና አለው። በአንድ በኩል ደግሞ ስስ እንደሆነ ተመልክቻለሁ። ምንድነው ከነሱ ስጀምር ሁለቱም ጓደኞቹ ናቸው። በጣም ለሱ ስላሰቡለት እዚህ ድረስ ተገኝተዋል ማለት ነው። እሱም ደግሞ አንዳንድ ደስ የማይሉ ሐሳቦችን ከወጣት የማይጠበቁ ነገሮችን ሲናገር ያው ጓደኞቹ እዚህ ለመገኘት ምክንያት የሆኑበትም እሱ ነገር ነውና ምንድነው ራሱ ላይ ተስፋ የመቁረጥ አይነት ስሜትን እያሳየ ነውና አሁንም ለሶስተኛ ጊዜ እጠይቃለሁ። መቼም በሷ ተስፋ አልቆርጥም ብሏል። እኔ በራሴ ተስፋ ለመቁረጥን ከሱ በደንብ አድርጌ ተምሬበታለሁ። እናንተም እንደምትማሩ ተስፋ አላረግም። ግን አዚዝ አንተ እንደዚህ አይነት ሐሳቦችን ማቆም አለብህ። የምትወዳት ከሆነ ፍቅርን የመግለጽ መብት አለ። እሷም ደግሞ ፍቅር የገለጽክላትን የመቀበልም ያለመቀበልም መብት አላትና አንድ ነገር ማወቅ ያለብህ የሰው ልጅ በህይወት ሊመጣ ይችላል፣ ሊሄድም ይችላል። ኖርማል የሆነ ነገር ነው አይደለ? ግን ደግሞ አንተ በህይወት የምትኖርላቸው ብዙ ሰዎች አሉ። ወላጆች አሉ፣ የሚወዱ ጓደኞች ሊኖሩ ይችላሉ። ለነሱ ስትል ደስተኛ ሆነ ለመኖር መሞከር አለብህ። ሄሮልም መልካም ሴት ነች። እንግዲህ አሁንም በድጋሚ መልካም እድል እመኝልሃለሁ። ግን እስኪ ለኦዲየንስ ራሳችሁን አስተዋውቁ። ጓደኞችን እንዲያስተዋውቁ ልጋብዛቸውና ለአንተ ሰጣለሁ። ራሳችሁን አስተዋውቁ። ስለ አዚዝ የሚሰማችሁንም ነገር በዛው ተናገሩ። እሺ፣ ሄኖክ እባላለሁ። የአዚዝ አብሮ አደጉ ነኝ። አብረን አንድ ሰፈር ውስጥ አደግ ነው እና ያው ሁላ ብዙ መስዋዕት እንድትከፍል ማለት ነው። በጣም ነው የምወዳት። ሌላ ሀገር አብሮ ኖሮ ነው የመጡት እና እኔ መክረህ በቃ ተቀበለችም አልተቀበለችም ህይወት በዚህ ብቻ አቆም። ህይወት ሌላ እድል ትሰጣለች እና አትጨነቅ። ፈጣሪ ያለው ነው፣ አታስብ። ተስፋ አትቁረጥ። እሺ ወንድም ማይኮ እባላለሁ። የላዚዝ ቅርብ ጓደኛው ነኝ። ከሷ ጋር ያለው ያው የታገቢኛለሽ ጥያቄ ያው ከዚህ በፊትም ጠይቋል። ያው አሁንም ያው እስቲ እሺ ልትለውም ላትለውም ትችላለች። ግን ያው ራሲ ላይ እንደዚህ አይነት የማይሆን ሐሳቦችን አታስብ። ያው ታውቃለህ፣ ቤተሰቦችን ያው እናትህን ማሰብ አለብህ። ውጭ ሀገር ላይ ደግሞ ያው በጣም ለፍተሃል። ያለፋትን ያው አታበላሽው እላለሁ። ያው በርታ፣ ከጎንህ ነን። እሺ እንደምትል ያው ተስፋ አደርጋለሁ። ግን ያው እንደ ጓደኛ ትንሽ ጓደኞቹ አይናፋር ነገር ናቸው። ቅድም በደንብ ሲመክሩት እየተጣሉ ነበረ። ምንድነው በዛ መካከል ያየሁት እርስ በርስ ያላቸውን ግንኙነትና መተሳሰብ ነው። ልክ እንደ ወንድም ነው የሚተሳሰቡት። ሲቆጡት ነበረ ይሄን ሁሉ ያያዙ እንደዚህ እንዴት ነው ራስን የሆነ ነገር አደርጋለሁ እያልክ የምትዝተው እያሉ በጣም እንደሚያስቡለት አይቻለሁና ካሜራ ላይ ትንሽ የመሽኮረ ችግር የለውም። እና ውድ ቤተሰቦች እስኪ አሁን አዚዝን አንዳንድ ነገር እንዲያወራ እድሉ ልስጠውና ይሄን ሐሳብ የሚሆን ከሆነ ደስ እያለን ተቀብለን፣ የማይሆን ከሆነ ደግሞ በመልካም ነገር እንዲቋጭ እንዲጠናቀቅ ነው የሁላችንም ሐሳብና እስኪ ወደ ጉዳዩ ከመግባቴ በፊት አዚዝ እስኪ የሆነ ነገር በል። አይዞ ተረጋጋና አስብ። አመሰግናለሁ በጣም ቤተሰቦች። ያው ባለፈውም ከአንዴም ሁለት ጊዜ ጠይቄያታለሁና
በቃ ስሜቴ ልትረዳ አልቻለችም፣ ውስጤን ማወቅ ልትቀበለኝ አልቻለችም። እና እንግዲህ ዛሬ ኦልሬዲ እነሱ ጓደኞቼ ናቸው፣ በጣም አብሮ አደግነን ቅርብ ጓደኞች ናቸው። እና ያለው ነገር ነግሬያቸው ከጎኔ እንዲሆኑ ጠይቄያቸው ነው እና እዚህ ድረስ የመጡት። እና በጣም በቃ ኦልሬዲ በምን አይነት መልኩ እሺ ትለኛለች የሚለውን ነገር ጨንቆኛል። እና ስለዚህ እባካችሁ ጸሎት አድርጉልኝ፣ እርዱ። እንደዚህ መሆን የለበትም። እንደዚህ እንዴ ተራገኝ ብትቀበለኝ በጣም ደስ ይለኛል። በእውነት እኔ ጋር ያለው እውነተኛ ፍቅር ነው። እንግዲህ ለአንዴና ለመጨረሻ ጊዜ ጠይቃታለሁ ብዬ አስቤያለሁ። ለመጨረሻ ጊዜ አይደለም። እሺ አንተ ደግሞ ጠንካራ ነህ። የምር ቅድም እንደ ቀልድ አድርጌም ተስፋ እንዳትቆርጥ ብዬ ሳወራ የነበረው አንተ ላይ ያለውን ነገር ነው። ለአንተም መልእክት ነው ይሄ ነገር እና አንተ ወጣት ነህ፣ ብዙ ነገር ታደርጋለህ ወደፊት። ስለዚህ ኖርማል ነው። እንደዚህ ነገሮችን እያሰብክ ራስህን አትጉዳ። ተስፋ ያለም ፍጻሜ አድርገህ አታስብ። እንደዚህ አይነት ነገሮች በቃ ከሆነ ይሆናል፣ ካልሆነ አይሆንም በሚል ነገር እመንሽ እና ሀሳብህን እባክህ። ብዙ ተስፋ ልጅ ነገር ገና በዙሪያ ብዙ የሚወድ ሰዎች አሉ፣ ትክክል። እኛ ያለን ቤተሰቦች አሉ እና ተረጋጋ፣ ራስህን አረጋጋ። ይገባኛል፣ ግን ኦልሬዲ በእውነት መውደድን የሚያክል ጸጋ የለም። እና እኔ በጣም ነው የወደድኳት፣ በጣም ነው ያፈቀርኳት፣ ግን እሷ ልትረዳኝ አልቻለችም። እንደገና ደግሞ ስሜቴንም ማውቃ ልትቀበለኝ አልቻለችም። ከአንዴም ሁለቴ ጠይቂያታለሁ፣ ግን በቃ ውሳኔዋ አንድ ነው፣ በአንድ ነው የጸናችው። እና እኔ ደግሞ መቼም ተስፋ እንደማልቆርጥ ያው ለመጨረሻ ጊዜ ብዬ እመጣለሁ፣ ግን እንደማያስችለኝ እና ሁልጊዜ ደግሞ ልጠይቃት እንደምፈልግ አስብና እመጣለሁ። እና በዚህ አጋጣሚ እንግዲህ ፈጣሪ ይርዳኝ ነው። ችግር የለውም። አሁን ይቅርታና ማለት ነው እናንተ ያው የእሱ ጓደኞች ናችሁ እና ስለሱ በደንብ ታውቃላችሁ። ስለሷም ደግሞ ምናልባት አንዳንድ ነገሮችን እየነገራችሁ የምታውቁት ነገር ሊኖር ይችላል። ይህ ሀሳብ የተነሳበት መንገድ ምንድነው? የሆነ ጭውውት እያደረግን የሆነ ነገር ሳይ እስኪ ስሜታችሁን ተናገሩ ብዬ እድል ስሰጠው እንደሚወዳት ተናገረ ማለት ነው። አይኗን እያየ ማውራት ግን አልቻለም። ነገር ግን እሷ በጣም ትወደዋለች፣ እንደ ባለውለታዋ አድርጋ ታስባለች። ከዛም በላይ ውዴታዋ የእሷ ከእሱ ጋር ተቃራኒ የሚሆንበት እሷ በወንድምነት ነው የምትወደው፣ እሱ ደግሞ ነገ የህይወት አጋሪ ትሆናለች በሚል እሳቤ ነው የሚወዳት ማለት ነው። እና ምንድነው እሷ ወደዋለሁኝ ግን ደግሞ መወደው በፍቅር አይደለም፣ ወንድሜ ነው፣ ወንድሜን ደግሞ በዚህ መንገድ ማሰብ አልችልም ብላ ነው እሱን የገፋችው። ጠልታው ምናምን አይደለም። ይሄን እንድታስቡት ነው። እና ደግሞ አሁን ምንድነው ሐሳቧን እስኪ በደንብ አድርጋ ታጢንበትና ተረጋግታ ተወስን ብዬ አውርቼው ነበር። ለድጋሚ ለሁለተኛ ጊዜ ጠይቋታል። አሁንም ደግሞ እኔ አሁን እናንተ ጋር ስታወሩት የሰማሁት ሐሳብ እሱ እየተናገረ ያለው በጣም የሚያስፈራ ሐሳቡን ስሰማ የግዴታ በቃ ድጋሚ ጠይቃት በሚለው የተስማማሁት ለዛ ነው። ምክንያቱም ይሄ ልጅ የሆነ ነገር ቢሆን ነገ መጸጸት ነው። ሁለተኛ ደግሞ ወጣት ነው፣ ብዙ ከጎኑ የሚሆኑለት ከጎናቸው ሊሆንላቸው የሚገቡ ሰዎች ስላሉ ምናልባት መፍታት ከተቻለ እናንተም አግዛችሁት ከዚህ ነገር እንዲወጣ ማድረግ አለባችሁ። እንደዛ አድርጋችሁ እስኪ አንተም ደግሞ ምንም ነገር ሆነ ተቀበለችም አልተቀበለችም እንደዚህ ፍጻሜ አድርጋ አታስበው እባክህ። አዚዝ ወደ ራስ ተመለስ። አንተ ስራ መስራት ይኖርብሃል፣ ብዙ ነገር ይጠበቅብሃል። ብቻ ተረጋጋ። ምንም በቃ እኔ እውነት ለመናገር ኦልሬዲ ከሷ ውጭ ምንም ላስብ አልቻልኩም። ስራዬንም ልስራ ብል ኦልሬዲ ከሷ ውጭ ይህንን መልስ ካላገኙ ድረስ ምንም ተረጋግቼ ከራሴ ጋር ሆኜ ስራ ልሰራ አልችልም። እና ለዛም አስቤ ነው በቃ በተደጋጋሚ እየጠየኳት ያለሁት፣ ግን እሷ ልትረዳኝ አልቻለችም። በየትኛው በኩል መጠየቅ እንዳለብኝ እንግዲህ ተስፋ አልቆርጥም፣ እጠይቃታለሁ። በቃ የህይወቴ አጋር እንድትሆን እፈልጋለሁ ብዬ ስለማስብ ጠይቃታለሁ እንግዲህ እስከምትቀበለኝ ድረስ። አይዞህ ችግር የለውም። እስኪ ፈጣሪ ያለው ነው። ሁሉንም ነገርህን ደግሞ ለፈጣሪ አሳልፈህ ስጥ። እሺ አንተ ሰበብ አደረስካ። ሰበብ ማለት ፍቅርህን መግለጽ ነው አይደለ? ወደድካት ግን ደግሞ ወድጃታለሁ ብለህ ወደ እኔ ትመጣለች ብለህ አልጠበቅም። በቃ ወንድነትን ተጠቅመህ ሂደህ እንደምትወዳት እንደምትፈልጋት ተናግረሃል። ስለዚህ ይሄ ደግሞ ሰበብ ማድረስ ይባላል። ከዛ ግን ምንድነው ፈጣሪ ያለልህን ነው የምትቀበለው። መቀበል አለመቀበል ፈጣሪ ያለው ነው የሚሆነው። ስለዚህ ይሄን ምንም ራስህን ብትጎዳ የሆነ ነገር ብታደርግ በቃ የሆነ ጊዜ ነው የምታዘበው፣ ከዛ ትረሳለህ።
ተስፋ መቁረጥ የለብህም እባክህ። በቃ ወደ ራስ ተመለስ እሺ። ሁሉም ነገር ይቀየራል። ማንም ስላለ አይደለም ነገሮች የሚሆኑት እሺ፣ ፈጣሪ ስላለ ብቻ ነው። በቃ ስለዚህ አጠገብ ያሉ ሰዎችን ማሰብ ቢያንስ ጓደኞች እንደዚህ ተጨንቀው ይሄ ማሰብ አለብህ። አዚዝ መታለች። ሰላም ሄሮል እንዴት ነሽ? ዛሬ ያው መተናል ቤት ሳናስፈቅድ ነው የመጣነው። አዚዝ ምንድነው? ሄሪ ምን እንደምልሽ አላውቅም፣ ብቻ ግን ያንን ላፕቶፕ በእጣ መልክ ይዤላችሁ መጥቻለሁ። የእጣ መቁረጫ ዋጋው 1000 ብር ነው። የእጣው ጊዜ የሚቆይበት ደግሞ ለ30 ቀናት ነው ማለት ነው። ከ30 ቀን በኋላ ምሽት ላይ ላይቭ ላይ እጣ እንጥላለን። እጣው የደረሰው ሰው ላፕቶፑን ማግኘት ይችላል። ከሀገር ውጭ የሆነ ሰው ካለ ደግሞ ምናልባት የሚቀበልላችሁ ሰው ከሌላችሁ 60,000 ብሩን የእጣ ብሩን ወደ አካውንታችሁ እናስተላልፍላችሁ ይሆናል። እድላችሁን ሞክሩ። መመዝገብ የምትፈልጉ ሰዎች ስልክ ቁጥር አስቀምጥላችኋለሁ። በዛ ስልክ ቁጥር እየደወላችሁ እጣችሁን እድላችሁን መሞከር ትችላላችሁ። ከልብ ወዳችኋለሁ። አመሰግናለሁ። አሁን ዛሬ ልጠይቅሽ ነው የመጣሁት እና እነሱ ጓደኞቼ ናቸው። ማሜ ለምንድን ነው አንተ ከሱ ጋር ያላችሁን ነገር ማስተውት ለምንድን ነው ማሜ ማለት እንደዚህ ሰው ማለት እኔ እንዴት መጣ? እኔ ሳልኖር እንዴት ትመጣለህ? ቤት እንዴት ትመጣለህ? ቁልፍ አለኝ ተብሎ ዝም ብሎ ይመጣል እንዴ? አዚዝ ቁልፍ አለኝ ተብሎ ዝም ብሎ ይመጣል? ይገባኛል፣ ገብቶኛል። ጥፋት ነው ግን አይደለም። አዚዝ የምታደርገው ነገር ግን ታውቀዋለህ፣ ይታወቃል። ምን እያደረክ እንደሆነ ታውቃለህ። ልክ ነሽ ሄሪ፣ ልክ ነሽ። ግን እባክሽን አሁን እነሱ ጓደኞቼ ናቸው። እነሱ ፊት ነው ኦልሬዲ ጠይቀሽ ስለኔ ሁሉ ነገር ያውቃል። ምን የምትጠይቀኝ? ማሜ ምን የሚጠይቀኝ? ሄሮል እሺ ተረጋጋ። ንገረኝ። አንተ እንዳታወራሽ። ምንድነው ንገረኝ። ምንድነው የሚጠይቀኝ እሱ? የሚጠየቀውን ፈነሰተ አይደለም። እናንተ ማታውቁት ነገር ስላለ ነው የምር። አሁን አንተ ቁልፍ አለኝ ተብሎ ዝም ብሎ ሰው ቤት ይመጣል? አይመጣም። አይደረግም። ስለማይደረግ ነው። አዚዝ ቁልፍ አለኝ ተብሎ ዝም ብሎ ሰው ቤት አይመጣም። ምንም ጓደኛዬ ብትሆን ምናምን ማውቃለሁ ግን በቃ አይደል አውርተናል። ባለፈው አወራን አይደል እዛ ጋር። ከዛ በኋላ ደግሞ አውርተናል እኮ እኛ አውርተናል። ስለዚህ እሺ መለስሽ እሺ ምን ደግሞ እኔ ኦልሬዲ ካንቺ ውጪ ምን ላስብ አልቻልኩም። እንደገና ደግሞ ምንም አይነት ስለራሴ ነገር ላስብ አልቻልኩም። እባክሽን ሄይ ምን እባክሽን እሺ በይ። አይስ ወንድሜ እኔ ጓደኝነታችን እንዲበላሽ አልፈልግም። ገና እኔ ሌላ ማለት ሌላ እኔ መጉዳት ብቻ የሆነ ያስፈዋለ ምንድነው እንደዛ ምንድነው እዚህ ጋር ያላሳዝንህ እንደ ጓደኛ የምታየኝ ሴት ገና እንዴት እንድትቀበል ነው? አንተ አንድ ሰው ሚስቱን በፈታ በሳምንት ሌላ ሰው ማግባት አለበት? እንደዛ አይነት ሜንታሊቲ አለክ? በዛ ፍቅር ስለተጎዳ ተረጅኝ እባክሽ። እኔ ቢክሰኝ ሰው አልፈልግም። በቃ እኔ ፍቅር የሚባል ነገር አልፈልግም ስለማልፈልግ። አራቲ ምን እያደረክ ነው? አዚዝ ምን እያደረክ ነው? እባክሽ አይደለም ያሰብኩት ነገር ስለተሳካልኝ ነው። ተነስ እባክሽን አይደል ማየት አልፈልግም። እንድንት ትፈልጋለህ? እንድንለያይ እንድንቆራረጥ ትፈልጋለህ? በህይወት እንደ ጓደኛ እኔ እንድኖር አትፈልግም? በቃ እንድንጣላ ነው የምትፈልገው? ያን ሁላ ነገር አሳልፈን ምንድነው አዚዝ ምንድነው? እሺ አትይኝ እንዳገባሽ አትፈቅጂልኝም? እኔ እኮ ወንድሜ ነው። ለምን ደግሞ አይገባ? ወንድሜ ነው አዚዝ። እኔ እንደ ወንድሜ ነው ማይ ከወንድም ባለፈ በምንም አላየህም። ለምን አትረዳኝም? አንቺ ስኔ ለምን አትረጂኝም? እኔ ወድጄሻለሁ አፍቅሬሻለሁ ስልሽ ምንም አይነት ስሜት ነው ላንቺ ማይፈጥርብሽ? ምንም አይነት ስሜት አይፈጥርብሽም? እረዳሃለሁ እኮ ከተረዳሽ ለምንድን ነው እሺ ማለት ግን አሁን ጊዜ አይደለም ታውቃለህ። ኦልሬዲ ጊዜው አውቃለሁ ግን በዛ ነገር ተጎድተሻል። እባክሽ እኔ ልካስሽ እባክሽ። እኔ የሚከሰኝ ሰው አልፈልግም አዚዝ። እኔ ፍቅር አልፈልግም። በእውነት ይቅርታ፣ በጣም ይቅርታ አዚዝ። ለጓደኝነታችን ምላሽ ይሄ ስለሆነ በጣም ይቅርታ። አትቀበይኝም? አንተ ላደረከው ነገር ራሱ በጣም ነው ያዘንኩበት። ምንድነው አላማክ አዚዝ? ቆይ ምንድነው አላማክ? ከዚህ በፊት ያን ሁሉ ጊዜ ዝም ብለኸኛል። ቦይፍሬንድ እንዳለኝ ፍቅረኛ እንዳለኝ ላገባው ኢትዮጵያ እንደምመጣ ታውቃለህ። እኔ ላገባ ተዘጋጅቼ የመጣሁት ሌላ ወንድ ነው። እሱ እንዳልፈልግሽም ብሎ ብዙ ነገር አድርጎብኝ ስንለያይ ከአንዳንድ የማሰቢያ የመረጋጊያ የማገሚያ ጊዜ ታሰጠኝ። እኔንም አዳምጪኝ። አንተ እንዴት እንደ ሰው አታስብም አዚዝ? እንደ ሰው አታስብም?
እኔ እቃኔ ዝም ብዬ እዚህ ጋር ሌላ ወንድ ያፈቀርኩ የነበርኩ ሴት ከሌላ ሰው ጋር ትዳር ማስብ የሆነ ማገባው አንድ ወንድ አለ ብዬ ባሌ ብዬ ማስበው ወንድ ቺት አድርጎብኝ ማጥቆብኝ ሌላ ሴት አስረግዞ ምናምን ጠብቆኝ ከሱ ጋር እንደተለያየው ካንተ ጋር ሆኖ እኔ እሺ ብለህ አንተ ልብህ ይቀበላል ታምነኛለህ? እኔ እሺ ብለህ ታምነኛለህ? ያለፈ ታሪክሽ ነው አይደል? ታምነኛለህ? እኔ ወድሃለሁ እሺ አብሬክ ልሁን ብለህ አምነኝ ትቀበላለህ? ገና እኮ አንድ ወር እንኳን አልሆነኝም። እኔ ውስጤ ላይ በገባው ፍቅር በእውነት በጣም ነው ማምንሽ። በጣም ነው ደግሞ እንዴት ታስበኛለህ? ቢያንስ እኮ የሆነ ያህል ጊዜ እሱ መርሳት መቻል አለብኝ ያንን ወንድ አሁን ናቲ መርሳት መቻል አለብኝ። እኔ ከዛ አይነት ጭንቀት ውስጥ ላስወጣች እባክሽ። እኔ ካንቺ ውጪ ምንም ላስብ አልቻልኩም። ለምን እንደዚህ አሰብክ? ካንቺ ውጪ ምንም ላስብ ምንም በቃ ኦልሬዲ ምንም ነገር ላደርግ አልቻልኩም። እባክሽን ተረጂኝ እባክሽን። አንተ ነው ያበላሸው እኮ ጓደኝነታችን። ጥሩ ጓደኛ ነበርን፣ አብረን ነበርን አይደል? መተረሱ አብረን ነበርን። ጓደኛ ነበርና ከጓደኝነት ያለፈም እኮ መሆን እንችላለን። እዚህ ጋር ምንድነው ሊይዝ የሚችለው? እኔ ጊዜው አይደለም ነው የምልህ። እኔ እኮ ጊዜው አይደለም እያልኩ ነው። አሁን ይሄ ጊዜው አይደለም። አንተ እንደ ሰው ካሰብክ እንዴ ዝም ብለህ ተረጋጋና እኔ ካንቺ ውጪ ምንም ላስብ አልቻልኩም። ቁጭ ብለህ አውራኝ እባክሽን ቁጭ ብለህ አውራኝ እኮ በቃ ካንቺ ውጪ ምንም ላስብ አልቻልኩም። ማሚ ቁጭ ብለህ አውራኝ። ሄሮን ድጋሚያውን በስትክክል ላስብበት ምናምን እቀበላለሁ ወይ አልቀበልም፣ ፍላጎት አለኝ የለኝም ነው። ትፈልጊያለሽ እሱ ጋር መሆን ወይስ አትፈልጊም? አንተ ጥሩ አስተዋይ ሰው ነህ፣ ጥሩ ታስባለህ። እኔ ከናቲ ጋር ከተለያየው ስለ ናቲ ያውቃል፣ ስለ እኔ ያውቃል፣ እኔ ያሳለፍኩትን ነገር ሁሉንም ያውቃል፣ እኔ የነበርኩበትን ነገር ያውቃል። ከናቲ ጋር ከተለያየው አንድ ወር እንኳን አልሆነኝም። በቃ አንድ ወር አልሞላኝም። አንድ ወር ባልሞላ ጊዜ ናቲን አፈቅረዋለሁ፣ ታውቃለህ፣ አፈቅረው ነበር። ይቅርታ ከናቲ ጋር ከተለያየው አንድ ወር አልሆነኝም። እሱን አልረሳሁም። ኢትዮጵያ ስመጣ ናቲን አገባዋለሁ ብዬ ነው የመጣሁት ምናምን። ያቺ ሴት ታገቢኛለሽ ብሎ ሲንበረከክ እሺ ብል እኔ ምን አይነት ሴት ነኝ? እሺ አሁን ይኸውልሽ አንቺ ጥያቄን መልሽልኝ። ወይ እምቢ ነው ወይ እሺ ነው የምትይው? ሄሮን አሁን እዚህ ጋር ላስብበት ምናምን አይሆንም። ማሜ አንተ ምን እያልክ እንዳለ ለራስህ ታውቀዋለህ። ስለምን ምን እያወራህ እንደሆነ እኔ በእውነት ቀልድ ነው። እሺ ይሄ ነገር ቀልድ አይደለም። ህይወት አይደል? እድሜ ልኬን አብሬ የምኖረው ሳይደል? እንዴት ግን አሳባችሁ? እንዴት አሁን እኔ የምነግርሽ አንቺ ፍላጎት ካለሽ መብትሽ፣ ከሌለሽም ደግሞ እኔ ተባበርሻለሁ እኮ። ፍላጎት ይኑር አይኑርም አሁን አዚዝ ለኔ በጣም ባለውለታዬ ነው። በምንም አይነት ሂሳብ ላስቀየመው የምፈልገው ሰው አይደለም። በምን ግን በእንደዚህ አይነት ጉዳይ ከመጣብኝ ህይወት ነው እድሜ ልኬን የምኖርበት ነው። ከዚህ በፊት ያሳለፍኩትን ህይወት አውቀዋለሁ። ምን ያህል እንደተሰበርኩ እያለቃቀስኩ መናገርም ማሳየትም አይጠበቅብኝም። በቃ ማንም ምንም እኔ ተጎድቻለሁ። ውስጤ ነው የሚኖረው፣ ውስጤ ነው በቃ። ያንን ህመም የማውቀው እኔ ነኝ። ከዛ ህመም ገና ሳልወጣ ገና ራሴን ማዳመጥ እኮ ገና አልጀመርኩም። የነበሩ ነገሮችን ጨርሼ ገና ወደ ራሴ ህይወት ከተመለስኩ ሳምንት ምናምን ገና በዚህ መሀል እንደዚህ ሲለኝ እንዴት ነው እኔ እሺ አው ፍቅረኛ ከሆናለሁ እሺ አግባኝ ታምኑኛላችሁ ነው የኔ ጥያቄ። እዚህ ጋር ታምኑኛላችሁ? እውነት ይመስላችኋል? እውነት ይመስላችኋል? ትቀበሉኛላችሁ ነው? አላግባ እንድትዩ ሳይሆን ሰምኛለሽ ወይ አዚዝ ከልብ ግን አፍቅሮ መጠየቅ ጥፋት ጎል ማደርገው ነገር ታያለሽ። ምን ይሆነ ነው ማለት